በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ፍልሰታ ለማርያም በዲያቆን ኤፍሬም የኔሰው። በነገረ ማርያም ተጽፎ እንደምናገኘው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት ከዚህ ዓለም ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዳት ሲል የእግዚአብሔር መልአክ ሁለት እጆቹን ቀጥቶታል። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህ ላይ 8 ወር ሙሉ ምን ይዘው ቆይተው ነሐሴ ላይ ሱባኤ ገቡ የሚል ጥያቄ ሊነሳ ይችላል። በእውነቱ ቅዱሳን ሐዋርያት ከስብከተ ወንጌል፣ ከጾም፣ ከጸሎት፣ ከገቢረ ተአምራት ተለይተው እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው። በመሆኑም እመቤታችን ካረፈችበት ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴትስ ዝም ብለው ይቀመጣሉ? 2 ሱባኤ ካደረሱ በኋላም የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸዋል። በክብር ገንዘውም በጌቴሰማኒ ቀብረዋታል። በሦስተኛው ቀንም እንደ ልጇ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ ተነስታለች። ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘውም ይህ ታሪክ ነው። ሐዋርያው ቅዱስ ቶማስ ሲሰብክ ቆይቶ ደመና ጠቅሶ ከአገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ አገኛት። በዚህ ጊዜ የቀድሞ የልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። እመቤታችንም አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃል ብላ ከሙታን ተለይታ መነሳቷንና ማረጓን እንዲነግራቸው አዛ የያዘችውን ሰበን ሰጥታ ሰደደችው። እርሱም ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችንን ነገር እንደምን ሆነ አላቸው። እነርሱም አግኝተን ቀበርናት ሲሉት ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ ስለ እመቤታችን መቀበር እነርሱ የሚነግሩትን ሁሉ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ ሲሰማው ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሯን ቢከፍት የእመቤታችንን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ
የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። እነርሱም በእመቤታችን ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሰራዬ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ሥጋዋን እንዲሰጣቸው በጠየቁበት በዚሁ ወቅት ከነሐሴ 1 ቀን ጀምረው ሱባኤ ቢይዙ ጌታችን ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሰራዬ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቁርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ትርጓሜ ውዳሴ ማርያም። ይህንን ትምህርት መሰረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከነሐሴ 1 እስከ 15 ያለው 2 ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ፍትሐ ነገሥት አንቀጽ 15። ይህ ጾምም ጾመ ማርያም ወይም የማርያም ጾም ወይም ጾመ ፍልሰታ ለማርያም የማርያም የፍልሰቷ ጾም እየተባለ ይጠራል። ፍልሰት የሚለው ቃልም ፈለሰ፣ ሄደ፣ ተሰደደ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴ ሰማኒ ወደ ገነት መወሰዷን የሚያስረዳ መልእክት አለው። በጾመ ፍልሰታ በቤተ ክርስቲያናችን በየቀኑ በማህሌቱ በሰዓታቱና በቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም እመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከልም በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌንና ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድኅነትን ከምስጢረ ሥጋዌ ወይም ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተው ውዳሴ ማርያምን በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም ለተዋህዶ በእግዚአብሔር መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ ናቸው። በጾመ ፍልሰታ ባህታውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እኛም የእመቤታችንን ዕረፍቷንና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን።
የምንችል ደግሞ አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። በተጨማሪም ይህ ጾም ለእመቤታችንን ያለንን ፍቅር የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩት ቅዱስ ሥጋውን ክቡር ደሙን የሚቀበሉት በዚህ በጾመ ፍልሰታ ነው። ሁላችንም ጌታችን በስሙ 2ም 3ም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልንን ቃል ኪዳን መሠረት በማድረግ በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያዊውን የእግዚአብሔርን መንግሥት ለመውረስ እንችላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህ አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ መብት እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን መቀበል ይገባናል። አምላካችን በማይታበል ቃሉ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና ለእግዚአብሔር ምስጋና ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን።